እያየሁብህ ያለሁት። ምንድን ነው የምትቀባጥሪው? የጠየኩሽ ጥያቄ በቀጥታ መልሽልኝ። ቆይ ጠይቂ። ለምን ሲባል? ስለማይመለከትሽ። አብሬክ እስከ ኖርኩ ድረስ ይመለከተኛል። ይሄ የኔ ጉዳይ ነው እያልኩሽ ነው። በጭራሽ እዚህ ውስጥ ጣልቃ እንዳስገቢ። ካለ በፊት መጀመሪያ ራስን ተመልከት። እሺ፣ አባትን እየጠሉ ስለ መልካምነት መስበክ ሰይጣንን ቄስ ብሎ እንደመጥራት ይቆጠራል። እሺ፣ መጀመሪያ ለአባት ክብር ይኖርክ። ዝም በይ ሜሮን። ይሄ ሰው እያደረገውን ብታውቂ ኖሮ እንደዚህ ባልተናገርሽ ነበር። ቆይ ጋሽ ግርማ ምን የተለየ ነገር አደረገብህ? እስኪ ተናገር። ትሰሚያለሽ? ይሄ ሰውዬ ይቅርታ ሳሚ፣ የምትፈልገው ነገር ካለ ብዬ ነበር። ምንም አይፈልግም። አቶ ግርማ አሁንም ሜሪ እንደፈለገችው እያጠማዘዘችው ነው። ከቤት ጆሲ ካልወጣ አንተ ህይወትህ ብጥብጥ ይላል በማለት ይበልጥ ጆሲ ላይ ተናዶ እንዲናገር አድርጋለች። ሰላም እንድትወጣ ብዙ ጊዜ አቶ ግርማ ካደረገ በኋላ ሳሚም አትወጣም ከዚህ ቤት ብሎ ስለነበር ሻንጣዋም ተቀምጦላት ለ15 ቀን እንድትቆይ ተፈቅዶላታል። ግን ደግሞ በመሀልም አሁንም አቶ ግርማ መሀል ላይ ሜሮን ሳሚ ነው የዚህ ሁሉ ጠንሳሹ፣ ሳሚ ነው ሰላምንም ያበረታታት እና ይሄ ነገር ደግሞ አንተ ነህ መወሰን የምትችለው፣ ሳሚ ከዚህ ቤት ካላወጣኸው የሰላምም እዚህ መኖር አለመኖሩ ይበልጥ እሱ ነው እያጋጋለ ያለው በማለት እልህ ውስጥ አስገብተዋለች። የሜሮኑ አሁንም ቢሆን የጆሲ ጥምድ አድርጋ ይዘዋለች። ሜሮንም ስለሚከታተላት ስለ ወንድሜ ነገር ሳላሳካ ከዚህ ቤት አልሄድም ስላላት ሰላም ሜሮንም ጆሲን አጥምደዋለች። ጆሲ ከተከታተላት ብዙ ጊዜ ከወንድም ስታወራ ከደረሰባት በኋላ ይሄ ነገርማ ከህልሜ ወደ ኋላ ያስቀረኛል በማለት ከአቶ ግርማ ጋር አያይዛለች። አቶ ግርማ እንዳየነው ጆሲ ላይ ከዚህ ቤት መውጣት አለብክ ብሎ በጣም በቁጣ ሲያዋራው በነበረበት ሰዓት ነበረ። ሳሚ በጣም ተበሳጭቶ ሜሪም ተደርባ አዎ ከዚህ ቤት እነሱን ከምታባላ መውጣት አለብህ ብለው ነበርና በዚህን ጊዜ ሳሚ ተበሳጭቶ አይሆንም በሚል ሰዓት ህመሙ ተነስቶበት ነበርና ሳሚ ራሱን ስቶ ወድቋል። በዚህን ጊዜ ማንም ሰው አልደነገጠም ነበረ ከጆሲና ከሰላም በስተቀር ስለ ሳሚ። ሜሮንም የሰራችው የሷ ሁሉ ያደረገችው ነገር ሳሚን እዚህ ደረጃ ላይ ቢያደርሰውም አሁን ላይ ምንም ጸጸት አልተሰማትም። አቶ ግርማም የገዛ ልጁን በዚህ ህመም ውስጥ እያየው ስለ ራሱና ደግሞ ምን አስሬ ትወድቃለህ በማለት ነበረ ሲያንቋሽሸው የቆየው። ሜሮን ደግሞ ደስተኛ ሆና ላደረከኝ ለመታኝ ጥፊ ከዚህም በላይ ይገባል እያለች በድጋሚ እንደገና የሱ ህመም እዚህ ደረጃ እንዲደርስ ካደረገች በኋላ ጸጸትም አልተሰማትም ነበርና በመሀል ግን ሳሚ ትንሽም እንኳን ሳይሻለው ነገር ነበረ የጀመረችው ሜሮን። ቆይ እንዴት ነው አባትህን በዚህ መልኩ የምታየው? አባትህን ለምን አታከብርም? እያለች ነበረ ነገር የቀሰቀሰችው። ሜሮንና ሳሚ በጣም ከባድ ጸብ ውስጥ ገብተዋል። ለምንድን ነው ቆይ ግን ቤተሰቡ የኔን የምላቸው ሰዎች አታከብሪም እያላት ነበረ። ጆሲና ሰላምን በጣም እያበሸቀቻቸው ስለነበረ ከኔ ጋር መኖር ከፈለግሽ ሳሚን ጆሲንና ሰላምንም አክብሪያቸው፣ በተለይ ወንድሜ ጆሲ ላይ ምንም አላማርሽኝም ነበረ ያላት። ሜሪ እንዴት አድርገህ ነው ለነሱ እየተከራከርክ በዚህ ደረጃ በማለት ነበረ በጣም ስትቆጣው የቆየችው። እናስ ሌላው ይቅርና እንዴት ከአባትህ ተቃራኒ ሆነህ ትገኛለህ? አባትህ ይውጣ ካለ ጆሲ ለምን አይወጣም? እንዴት አባትህን በዚህን ልክ እሱን ትቃረናለህ ነበር ያለችው ጆሲ። ሜሪም የራሷ ሀሳብ ለማሳካት አቶ ግርማንም ነገር ለምን አልደገፍክም እያለች ቆይታለች። በዚህን ጊዜ ያ ሰውዬ ያደረገውንም ምንም አትበይኝ ስለዛ ሰውዬ ነበር ያላት። ሳሚ በጣም ስሜታዊ የሆነ ነው፣ በጣም ንዴት እየሆነ ሜሪም በጣም ብልጥ ከመሆኗ የተነሳ ሳሚንም በጣም እየገፋፋችው ነበርና
በጣም የምትገርም ሰው ነች። እንዴት አድርገህ ነው ባክክ እንዲህ ንቀት የምታሳየው? እንዴት አድርገህ አባትህን በዚህ መልኩ ያ ሰውዬ ትላለክ ብላ ነበረ ነገር የጀመረችው። ሳሚ ብዙ ስህተት ላለመስራት በጣም ታግሎ ነበርና አንቺ ከኔ ጋር መኖር ከፈለግሽ፣ እኔን ማግኘት ከፈለግሽ ትክክለኛ ሰው ሁኝ ብሏታል። አንተን ብዬ እንጂ እዚህ የተቀመጥኩት በማለት ነበረ ሜሪም ስታስመስለ ቆየችው። ሳሚ እኔንም ብለሽ ከተቀመጥሽ፣ ከኔ ጋር ህይወት ብለሽ ከተቀመጥሽ ራስሽን ከአጉል ችግሮች አርቀሽ ከኔ ጎን ሁኝ ነበረ ያላት። ሜሮን በጣም መጥፎ ነገሮች እንዲያደርግ እየገፋፋችው ነበረ። ሳሚ ከምንም በላይ አባትህን ማታከብርና አባትህን በዛ ደረጃ እያየክ እንዴት ነው እኔ አንተን ማከብርህ እያለችው ነበርና በዚህን ጊዜ ግን ስለዛ ሰው እያታውሪኝ ብሏታል። በጣም ይበልጥ ነገር አካብዳበታለች። እንዴት ያ ሰውዬ ትላለክ? አባትህ እኮ ነው። ደግሞስ እንዴት ነው አባትህን በዚህ ልኩ ብላ በስሜታዊ እንዲገባ ነበር ያደረገችው። ሳሚም በዚህን ጊዜ ያ ሰውዬ አባቴ አይደለምና ያ ሰውዬ አባቴ አይደለም ብሎ እስከሚናገር ድረስ በጣም ስትገፋፋው ነበረ። ቆይ ግን ምንድን ነው ያደረገ? ከኔ ማላቀው ጉዳዩ ምንድን ነበረ ብላ በጣም ስትጠይቀው ቆይታለች። ሳሚም ያላት ነገር ቢኖር ያ ሰው ያደረገውን ስለማታውቂ ነበረ ያላት። በዚህን ሰዓት አልገባኝም እያለች ለመናገር እሷ ወሬ አቃባይ ለመሆን ነበረ ሞከረችው። ሳሚ በጣም ስሜታዊ ሆኗል። በዚህ መሀል በጣም በንዴት ውስጥ ሆኖ ለማውራት ነበረ የሞከረው። እንደ መሀልም እየገፋፋችው ግን ደግሞ ሰላምም ጭቅጭቃቸው ከሰማች በኋላ ሳሚ ሁሉንም ነገር ሊያበላሸው መሆኑን ደርሳበት አጋጣሚ በሩ ከፍታ ገብታለች ማለት ነው። በዚህን ጊዜ ሳሚም በጣም ደንግጦ ነበረ። ከስሜታዊነት በረድ ብሎ ሳሚ የምትፈልገው ነገር አለ ወይ በማለት ነበረ ከሀሳቡ ያስተዋችው። በዚህን ጊዜ ሜሪ በጣም ተበሳጭታ ነበረ። አንድ ፍንጭ አግኝቻለሁ ብላ ነበርና ከሳሚም ይበልጥ ነገሩ ለማጋጋል አሁን ላይ ሜሪ ከሳሚ ጎን ነኝ በማለት የገዛ ባሏንም ለመጣል እየታገለች ነውና ሳሚንም ለመጣል እየሞከረች ባለ ጊዜ ነበርና ጆሲም በዚህን ሰዓት የገባው ሰላምም የገባችባትና በዚህ ጊዜ በጣም ተናዳ ነበረ። ሳሚም በጣም ደንግጧልና እሷ በመሀል አቋርጣቸዋለች ማለት ነው። ሜሪ በጣም ተናዳ ቀጥል ወሬህን አንቺ ውጪ ከዚህ ብላት ነበርና ነገሩ ምንም የለም በቃ አልኩሽ ዝም በይኝ፣ በማያገባሽ አትግቢ ብሏት ነበረ ትቷት የወጣው። በዚህን ሰዓት ሜሪ ይበልጥ ስሜታዊ ሆና ነበረ። ይሄ ነገርማ ከሁለታቸው የሆነ የተደበቀ ነገር አለ በማለት ነገርም ወደ አቶ ግርማ ማምራት እንዳለባት ታስባለች። ወደ አቶ ግርማ ክፍል በመግባትና የተፈጠረውን ነገር ሁሉ ለመናገር ነበረ ያሰበችው። ወደ አቶ ግርማ ክፍል ፈጥና በመግባት አንተ እዚህ ዝም ብለህ ቁጭ ብለሃል፣ ግን አንተ ላይ ሴራ እየተሴራብክ ነው በማለት ነገር መቀስቀሷን ጀምራ ነበርና ሳሚና ሰላምም የሚያደርጉትን ነገር ሁለቱ ስላንተ የሚያወሩትንም ነገር አለ፣ ለሳሚ የሆነ ነገረችው ነገር አለ በማለት ሜሪም ለአቶ ግርማ በጣም ስታቀጣጥር ነበረ። ያለ ምክንያት እንደዛ አልተናገረክም፣ ያለ ምክንያት የሆነ ነገር እያሰበ ነው። ስለዚህ አንተን ተባብረው ወህኒ ሊወረውርህ ይመስለኛል በማለት ነበር እንዲበሳጭ ያደረገችው። ሁኔታውንም በጣም ከተበሳጨ በኋላ አቶ ግርማ ስሜታዊ ሆነዋልና በዚህን ጊዜ ከአቶ ግርማ ጋር ከሰላም መፋጠጥ እንዳለበት አስቧል። አቶ ግርማም ከሰላም ጋር ሰላምንም በማግኘት እንዴት አድርገሽ ነው አንቺ ግን ከልጄ ጋር እያለ ከልጄ ጋር ከዚች በማለት ነበረ ከሳሚ ጋር ሆናችሁ ምን ለማድረግ እየሞከራችሁ ነበረ ያላት። ሰላምም ሁኔታውን ገብቷታል። ምክንያቱም ይሄ ነገር ሲፈጠር እሷም እዛው ላይ ስለነበረች የሜሪ ስራ መሆኑንም ደርሳበታለች እና በዚህ ሰዓት ምንም የተፈጠረ ነገር የለም፣ አንተ ነህ ሁሉም ነገር እንዲፈጠር የምታደርገው ነበር ያለችው። አቶ ግርማ በጣም ተበሳጭተዋል። ሰላምና ሳሚም በጣም ተመሳጥረው ህይወቱን እንደሚያበላሹት ሜሪ ከነገረችው በኋላ ይበልጥ ጭንቀቱ ጨምሯል። በመሀልም
ሰላም ይሄ ነገር ለሳሚ ነግረዋለች። ሰላምም ይህንን አንተ ስሜታዊነት የኔም ህይወት ባዶ እያደረክብኝ ነው፣ እናቴንም የምትፈልገው ነገር ሳታገኝ ባዶዋ ልትቀር ነው፣ ከፍትሄም ልታስቀረኝ ነው፣ ያንተ ስሜታዊነት ነበር ያለችው። ሳሚ በጣም ከመናደዱ በላይ በጣም የሚያደርገው ነገር አጥቷል ማለት ነው። አሁንም ሜሪ እቅድ እያወጣች ነው። ጆሲም እየተከታተላት እንደሆነ ደርሳበታለች ነው አውቃ ሳሚን ጆሲን እንዲከታተላት ወንድ እንደሚያወራ አድርጋ ነበረ። ጆሲ ሲከታተላት እሷም እንደሚከተላት ስላወቀች በጭንቅላት ጨዋታ ተጫውታበታለች። አሁን ላይ ሜሪ በጣም ከፍታ ከነሱ ተገኝታለች። ሳሚና ሰላምንም አብረው ሲያወሩ እና አብረው ይሄንን ነገር አብረን ምንም ነገር ስህተት እንዳትሰሪ ሲል ሜሪ ሰምታለች። ይሄ ነገርም ይበልጥ አቶ ግርማ እንዲያበሳጨው አድርጋለች ማለት ነው። ሜሪ አሁንም እቅዷ በማሳካት ላይ ትገኛለች። የሳሚና የሰላምም ህይወት በመበጥበጥ ሜሪ ይበልጥ የዚህ ቤት ሰላም ገና ብጥብጥ አደርገዋለሁ ብላ ቆርጣ ተነስታለች።